ኮምፒውተራችሁ እስከዛሬ ድረስ ዊንዶውስ 10 ከሆነ ችግር ውስጥ ከመግባታችሁ በፊት አንድ ይቆምላችሁ ስሙ። ማይክሮሶፍት ለዊንዶውስ 10 ሲሰጥ የነበረውን የሴኩሪቲ አፕዴት ከነገ ማለትም ኦክቶበር 14 ጀምሮ ሙሉ በሙሉ ያቋርጣል። ከነገ በኋላ ዊንዶውስ 10 ምንም አይነት የሴኩሪቲ አፕዴት ወይም ደግሞ የሴኩሪቲ ፓች አያገኝም። ማንኛውም አይነት ኦፕሬቲንግ ሲስተሙ ላይ የሚያጋጥም በግ ፊክስ አይደረግም። በአጠቃላይ ዊንዶውስ 10 ላይ ምንም አይነት የሳይበር ጥቃት ወይም ደግሞ ቨልነራቢሊቲ ቢያጋጥም ማይክሮሶፍት ምንም አይነት ምላሽ አይሰጥም ማለት ነው። ብዙ ሃከሮችም ይህንን እድል ለመጠቀም ከኦክቶበር 14 ጀምሮ በዊንዶውስ 10 ላይ ከፍተኛ ክፍተትን የመፈለግ እንቅስቃሴ ሊያካሂዱ ይችላሉ። ስለዚህ የሴኩሪቲ ጉዳይ የሚያሳስባችሁ ከሆነ ማድረግ ያለባችሁ ሁለት መሰረታዊ ነገሮች ልንገራችሁ። የመጀመሪያውና ወሳኙ ኮምፒውተራችሁን ወደ ዊንዶውስ 11 ማሳደግ ነው። ነገር ግን ዊንዶውስ 11 ለመጫን ኮምፒውተራችሁ ማሟላት ያለበት የሃርድዌር ሪኳየርመንት ይጠይቃል። ሁለተኛው ራሱ ዊንዶውስ 10 የተጠቀማችሁ የሴኩሪቲ አፕዴቱን ለአንድ ዓመት የምታራዘሙበት መንገድ አለ። እሱም ኤክስቴንድድ ሴኩሪቲ አፕዴት ይባላል። ዊንዶውስ 10 ኮምፒውተራችሁ ላይ ከገባችሁ በኋላ ሴቲንግስ ላይ ትገባላችሁ። ከዛ አፕዴት ኤንድ ሴኩሪቲ ዊንዶውስ አፕዴት ከሚለው ስር እንደዚህ ኢንሮል ኢን ኤክስቴንድድ ሴኩሪቲ የሚል ምርጫ አለ። እሱን ክሊክ አድርጋችሁ ኢንሮል አድርጉ። ነገር ግን ይሄ ነገር የሚያበቃው ዛሬ ኦክቶበር 13 ስለሆነ ፈጠን ብላችሁ ኢንሮል አድርጉ። ዊንዶውስ 11 እንዴት እንደሚጫንና ኮምፒውተራችሁ ዊንዶውስ 11 መጫን ይችላል ወይስ አይችልም የሚለው እንዴት ቼክ እንደምታደርጉ ቴሌግራም ቻናሌ ላይ በዝርዝር አስቀመጥኩላችሁ። በዚህ ዩዘር ኔም ገብታችሁ ቼክ ማድረግ ትችላላችሁ። ይመቻችሁ። ፒስ